በልብህ አስበህ በምታወራው ነገር በልብህ አስበህ በምትናገረው ነገር አርአያ ሁን። በአንደበትህ መልካምነት፣ በአንደበትህ እውነት ተናጋሪነት፣ በአንደበትህ ጨዋነት፣ ከአንደበትህ በሚከናወነው ነገር ሁሉ ለሚያምኑ ሰዎች አርአያ ሁናል። ለሚያምኑ ሰዎች አርአያ ሁን። እንግዲህ ስለ ቃል ወይም ስለ አንደበት ስንነጋገር አንደበት እንግዲህ ታላቅ ነው። በልባችን ውስጥ ያለውን የሚያወጣው ለሰው ሁሉ እንዲታይ የሚያደርገው አንደበት ነው። አንድ ቋንቋ አንደበት ነው። ዋናው እኛንም ወደዚህ እንድንመጣ ጥሪ ያደረገልን አንደበት ነው። ቃለ እግዚአብሔርን የምናስተላልፈው አንደበት ነው። ክፉ ነገሮችንም በአንደበታችን የምናወጣው በቃል ነውና፣ ስለዚህ በአንደበትህ ክፉ ነገር እንዳትፈጽም፣ በአንደበትህ መልካም ነገር በማድረግ፣ በአንደበትህ እውነትን በመመስከር፣ በአንደበትህ እግዚአብሔርን በማመስገን፣ በአንደበትህ መልካም ነገሮችን ሁሉ በማድረግ አርአያ ሁናል። ይገርማል። አንደበት እኮ ቃል ስለ ቃል ስናስብ ቃል የሰበረውን እጅ አይጠግነውም ወይም ሐኪም አይገባውም። በቃላት የሚሰበሩ ሰዎች አሉ። ሰውን በቃል የሚሰብሩ ሰዎች አሉ። ሰውን በቃልም የሚጠግኑ ሰዎች አሉ። በአንደበታቸው የብዙ ሰዎችን ሕይወት ያበላሹ ሰዎች አሉ። በአንደበታቸውም ደግሞ የብዙ ሰዎች ሕይወትን የጠገኑ አሉ። ስለዚህ ቃል ይሰብራል፣ ቃልም ሕይወትን ይዘራል። አዎ ወንጌል እኛን ይጠግነናል። ወንጌልም ደግሞ እኛን የሚጠግነን ክርስቶስ በቃል ያስተላለፈው መልእክት ሐዋርያት መልሰው በቃል በመንገድ ነውና ለኛ እግዚአብሔር አምላክ እኛ በቃል ሰባሪዎች ሳንሆን በቃል ጠጋኞች ሆነን በቃል ሰውን የምናጣላ ሳይሆን በቃላት ሰውን የምናስታርቅ እንድንሆን አንደበታችንና ልባችንን ቃላችንን የምነሳበትን መነሻውን ሕሊናችንን እግዚአብሔር አምላክ ይባርክልን። አዎ በቃላት ይዋሻል። በቃላት መጥፎውን ስናየው ውሸት አለ። በቃላት ሐሜት አለ። በቃላት መራገም አለ። በቃላት ስድብ አለ። እንደዚህ ያሉትን ነው እኮ ቅዱስ ጳውሎስ ምንድን ነው ያላቸው? ሮሜ 3 ቁጥር 13 ላይ ከመቃብር ክሱት ጎራይቶም ወጸልሃው በልሳናቲሆሙ ህምዛረው የምድር ታሕተ ከናፍሪሆሙ መሪር አፍሆሙ ወምሉ መርከበ ይላል። ምን ማለት ነው? ክፉ የሚናገሩትን ዛሬ ምድሪቷን በደም እንድትረሰርስ ክፉ የሚነዙትን፣ ክፉ የሚያደርጉትን፣ ክፉ የሚወጣቸውን አንደበታቸው ለመልካም ሳይሆን ለክፉ ነገር የተዘጋጁትን ምን ይላቸዋል? ከመቃብር ክሱት ጎራይቶም ይላል። አንደበታቸው እንደ መቃብር የተከፈተ ነው ይላል። አንደበታቸው እንደምን የተከፈተ ነው? እንደ መቃብር የተከፈተ ነው ይላል። መቃብር እንግዲህ ቢከፈት ምን ያህል አስከፊ ሽታ እንደሚያመጣ፣ ምን ያህል ሰውን እንደሚረብሽ፣ ምን ያህል እንደሚያሰቃይ መቼም ባናየው አስከፊ ሽታ እንደሚወጣ እናውቃለን። እግዚአብሔር እንደዚህ ያሉትን ሰዎች እንዲህ ይላቸዋል። አንደበታቸውን የማይቆጣጠሩትን፣ በአንደበታቸው ሰውን የሚያሰናክሉትን፣ በአንደበታቸው ምንፍቅና የሚሰሩትን፣ በአንደበታቸው ሰውና ሰውን የሚያጣሉትን፣ የሚያደባድቡትን አንደበታቸው
የተከፈተ መቃብር ነው ይላል። እግዚአብሔር ግን አንደበታችንን እንደ ነቢዩ ዳዊት አንደበታችንን እንደ ሌሎቹም እንደነ ገብረ መንፈስ ቅዱስ መልካም ነገር እንደሚናገሩት እግዚአብሔርን ሁል ጊዜ በጸሎት እንደሚተጉበት በእውነተኛም እግዚአብሔር አምላክ ልቦናችንን ባርኮልን አንደበታችንን መልካምን ነገር ያወጣ ዘንድ ቅዱስ ፈቃዱ ይሆንልን። አዎ ለዚያ ነው መዝሙረኛው ዳዊት በመዝሙር 33 ቁጥር 12 ላይ እንዲህ ይላል፣ መኑ ውእቱ ብእሲ ዘይፈቅድ ሀዮ ያፈቅር ይራይ መዋዕለ ሰናያተ ይላል። በጎ ዘመንን ማየት የሚወድ ማን ነው ይላል። ምንን ዘመን? ምን አይነት ዘመን? በጎ ዘመን፣ ሰላም የበዛበት ዘመን፣ ሰላም የታወጀበት ዘመን ማየት የሚወድ ማን ነው? ወያፈቅር ይራይ መዋዕለ ሰናያተ ይልና ይጠይቃል። ይህን ነገር እንግዲህ ማየት የናፈቀን ብዙ ነን አይደል? አሁን በጎ ዘመን የናፈቀው ነው አይደል? ሁላችን በጎ ዘመን ናፍቆን፣ በጆሮአችን መጥፎ ነገር የማንሰማበት፣ በዓይናችን የሚዘገንን ነገር የማናይበት ዘመን ናፍቆናል። አሁን ዘወትር እንደ ፀሐይና እንደ ጨለማው እየተፈራረቀብን ያለው ክፉ ነገር ነው። በምድራችን ላይ በጎ ነገር አይደለም እየተፈራረቀብን ያለው። ነገር ግን ታዲያ ምን ይላል? በጎ ዘመንን ማየት የሚፈልግ ማን ነው ካለ በኋላ ምን አለ ዳዊት? ክላ ልሳነከ እምእኩይ፣ አንደበትህን ከክፉ ከልክል አለ። አንደበትን ከምን ከልክል? አንደበትን ከክፉ ከልክል አለ። አንደበትን ሰውን ከማጣላት፣ አንደበትን ክፋት፣ በአንደበትህ ክፋት ከመስራት፣ በአንደበትህ ሰውን ከመሳደብ፣ በአንደበትህ ሰውን ከመራገም፣ በአንደበትህ መልካም ነገር ያልሆነ ነገር ከመስራት ከልክል ይላልና በእውነት አንደበታችንን በመከልከል አንደበታችንን እግዚአብሔር ለተናገረው ነገር ብቻ ወይንም አንደበታችንን ለምስጋና እግዚአብሔርን ለማመስገን አንደበታችንን ለጥቅም ለመልካም ነገር አውለን ለጎረቤቶቻችን ክርስቶስን ለሚከተሉ ሰዎች ሁሉ አርአያ እንድንሆን አምላካችን ይርዳል። አው በሁለተኛ ደረጃ አጠር አድርጌ ነው የምገልጸው። እንግዲህ ወደ ሁለተኛው ከመድረሴ በፊት አንደበት በደንብ የምናገረው አንደበት ላይ ነው። አንደበት ያጸድቃል፣ አንደበት ያስኮንናል። እስቲ ተናገሩ። አንደበት በሉ። ያጸድቃል፣ አንደበት ያስኮንናል። ይህንን በምስክርነት አረጋግጬላችሁ ወደ ሁለተኛው አልፋለሁ። የማቴዎስ ወንጌል ምዕራፍ 12 ቁጥር 37 ላይ እንዲህ ይላል፣ እስመ እምቃልከ ትጸድቅ ወእምቃልከ ትትኮነን ይላል። ከቃልህ የተነሳ ትጸድቃለህ ይላል። ከምን የተነሳ? ከአንደበትህ ከምትናገረው ነገር የተነሳ ትጸድቃለህ። እነሆ ደግሞ ከቃላትህ የተነሳ ከአንደበትህ የተነሳ ትኮንናለህ ይላል። አንደበታችንን ለምስጋና ስናውለው፣ አንደበታችንን ለጸሎት ስናውለው፣ አንደበታችንን የታመሙ ሰዎችን ስንጠግንበት፣ አንደበታችንን የሚያዝኑ ሰዎችን ስናረጋጋበት፣ አንደበታችንን የሚያለቅሱ ሰዎችን አይዞህ ስንልበት፣ መልካም የሆኑን ነገር ስንናገርበት፣ የእግዚአብሔርን ቃል ስንመሰክርበት ያጸድቀናል። አንደበታችንን ደግሞ ለሌላ ለክፋት፣ ለምቀኝነትና ለዘረኝነት፣ ተንኮል፣ ሴራ የማይሆን ነገር ስናደርግ፣ ሰውን ስናጣላ፣ ሰውን ስናባላ፣ ሰውን ስናጋድል ምንኖር ከሆነ አንደበታችን ወደ ፍርድ ያቀርበናልና እግዚአብሔር አምላክ ግን በመልካሙ መንገድ እንድንሄድ አንደበታችንን ይባርክልን። በሁለተኛ ደረጃ በሰው ሁሉ አርአያ ሁን የሚልበት አንዱ ትምህርት በኑሮ ነው። በምንድን ነው? በኑሮ በሕይወት። መቼም ምናልባት የቃላችን አንደበታችን ላይ ያለው ነገር በአንደበታችን የምንናገረው ነገር
ወደ ሕይወት መቀየር አለበት። ሰው ባንደበቱ እውነት ተናግሮ ሰው ባንደበቱ እግዚአብሔርን ቃል ተናግሮ በግብሩ ደግሞ ወይም በኑሮው የተለየ ሰው ከሆነ አሁንም ይህን ችግር ነውና ከምንም በላይ የሰማነውን ነገር በሕይወታችን እንድንኖርበት አምላካችን ይርዳል። አዎ ለዚህ ነው ቅዱሳን አባቶቻችን ከእግዚአብሔር የተማሩትን ነገር ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ ክርስቶስ ሲናገር ይህን ነገር አንብበው ወይንም ተረድተው ተምረው ዝም አላሉ። ብፁዕ አባታችን አቡነ ተክለ ሃይማኖት፣ ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ይህንን ዓለም ትተው የሄዱት የእግዚአብሔርን ፍቅር በሕይወት እየገለጡ ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው ስለሚል ብፁዕ ለመሆን ዛሬ ለእኛና ለሚቀጥለው ትውልድ ላለፈውም ትውልድ አባት ለመሆን ከእግዚአብሔር ጋር ለማስታረቅ በኃጢአት የተመታውን ሰው ወደ ንስሐ ለመጥራት ነውና በእውነት በእግዚአብሔር ቃል የጸኑት እግዚአብሔር አምላክ በእውነት የአባቶቻችን ሕይወት እኛ እንድናየው በሕይወትም እንድንኖር አምላካችን የቅዱሳንን ሕይወት በልባችን እንድናስተውለው ያደርገን። አዎ በኑሮ አርአያ መሆን ያስፈልጋል። በኑሮ በሕይወታችን ሰዎችን መስበክ ያስፈልጋል። እንዴት ነው ሰዎችን በሕይወት የምንሰብከው? እውነተኛ አማኞች በመሆን እውነተኛ እግዚአብሔር የሚያዘንን ትእዛዙን በመስማት ከሰማንም በኋላ በግብር በመታየት ወደ መቅደሱ በመምጣት መተን እግዚአብሔርን በማገልገል ንስሐ በመግባት እነሆ ሥጋው ደሙን በመቀበል መልካም የሆኑ አድራጎችን ስራዎችን ሁሉ በመስራት ለሌሎች አርአያ ሁኑ ለሚያምኑት ይላል። በእውነት በዘመናችንም አሁንም አርአያ የሆኑ በቃላቸው አርአያ የሆኑ በሚሰሩትም ስራ ለሌሎች ምሳሌ የሆኑ ሰዎች ምድሪቷ ላይ ስላሉ ነው አዲስ መቅደስ እየተከሉ አዲስ መቅደስ እየሰሩ ህዝቡንና ሁላችን እያስባረኩ ነውና እስቲ እግዚአብሔር እንዲህ ያሉ ሰዎችን አብዝተህልናል ስለሰጠን በዚህ መቅደስ እንድንሰባሰብ ያደረከን መልካም ነገርን በሚኖሩ ሰዎች ነውና ብላችሁ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። አዎ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ወባሃቱ ከመ ጻው ጸዋዕክሙ ቅዱስ ወባሃቱ በከመ ጸዋዕክሙ ቅዱስ ውእቱ አንትሙኒ ኩኑ ቅዱሳነ ይላል። እናንተን የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ የተቀደሳችሁ ሁኑ ይላል። በምናችሁ? በኑሯችሁ በሕይወታችሁ የተቀደሳችሁ ሁኑ። በዘመኑ ርክሰት ያረከሳችሁ፣ በጥላቻ ያረከሳችሁ፣ በኃጢአት ያረከሳችሁ ቅዱሳን ሁኑ። በኃጢአት ብትጎድፉም እንኳን በንስሐ ሳሙና ራሳችሁን በማንጻት ቅዱሳን ሁኑ በኑሯችሁ ይላልና በእውነት በኑሯችን ሰዎችን የምንታይ ለሰዎች አርአያ የምንሆን እንድንሆን እግዚአብሔር አምላክ ይርዳል። አዎ ከዚያም በመቀጠል ሶስተኛውን አጠራ ያደረግን ጊዜውም እየረፈደ ስለሆነ ሶስተኛ ደረጃ በፍቅር አርአያ ሁኑ ይላል። በምን አርአያ ሁኑ ይላል? በምን አርአያ ሁኑ ይላል? በፍቅር። አሁን እንግዲህ ስለ ፍቅር ስንናገር ምናልባት የጊዜው ፍጻሜ ደርሶም እንደሆነ እንጃ የሚታየው ዛሬ የሰው ልጆች ፍቅር የቀዘቀዘበት አንድ ቤት ውስጥ ያሉ ሰዎች የማይተማመኑበት አንድ ቤት ውስጥ ተቀምጠው ነገር ግን በልባቸው አንድ ያልሆኑ ባልና ሚስት አንድ ናቸው ተብለው ባልና ሚስቶች በፍቅር አንድ ያልሆኑ አንድ ምንጣፍ ላይ አንድ ልብስ ለብሰው ተኝተው ነገር ግን በልባቸው አንድ ያልሆኑ ብዙ ሰዎች
መለያየት የበዛበት ጊዜ ላይ ነው ያለነው። በእውነት በፍቅር አርአያ ሆኖ ይለናልና እግዚአብሔር በፍቅር ለሁሉ አርአያ እንድንሆን እግዚአብሔር አምላክ ይርዳል። አዎ ፍቅር ከምንም በላይ እንደሆነ ደግሞ ቅዱሱ ሐዋርያ ቅዱስ ጳውሎስ በደንብ አድርጎ ነግሮናል። በደንብ ነው የነገረን። ሮሜ 13 ቁጥር 10 ላይ ፍቅር የሕግ ሁሉ ፍጻሜ ናት ይላል። ፍቅር የሕግ ሁሉ ፍጻሜ ናት ይላል። ፍቅር የሕግ ሁሉ ፍጻሜ ናት። ማቴዎስ 22 ቁጥር 37 ላይ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስም፣ በፍጹም ሐሳብህም ውደድ ካለ በኋላ ደግሞ ታላቂቱና ፊተኛይቱ ትእዛዛት ይህች ናት ይላል። ታላቂቱና ፊተኛይቱ ትእዛዝ እግዚአብሔርን መውደድ ነው። ታላቂቱና ፊተኛይቱ ትእዛዝ ምንድን ነው? የመጀመሪያው ማንን መውደድ ነው? ማንን መውደድ ነው? እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ነው። ፍቅር እንግዲህ ስናየው በመጀመሪያ እግዚአብሔር እኛን ወደደን። እግዚአብሔር ስለወደደንም እኛ ጠላቶቹ ሳለን ሞተልን፣ በመስቀል ላይ ዋለልን። በመስቀል ላይ ውሎ ስጋው ተቆርሶ ደሙ ፈሶ እንደገና ሕይወታችንን ቀጠለው። ወደ ገሃነመ እሳት እንዳንሸኝ፣ ወደ ሲኦል እንዳንሸኝ አደረገን፣ ነፃ ወጣን። እሱ ስለወደደን እሱ የፍቅር ምሳሌ ስለሆነን እኛም ደግሞ የወደደንን አምላካችን መውደድ እንዳለብን ይነግረናል። በመጀመሪያ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስም፣ በፍጹም ሐሳብም ውደድ፣ ታላቂቱና ፊተኛይቱ ትእዛዝ ይህች ናት ካለ በኋላ ሁለተኛይቱም ትእዛዝ አለ። ሁለተኛይቱ ባልንጀራህን እንደራስህ ውደድ አለ። ምን አለ? ባልንጀራህን እንደማን ውደድ? እንደራስህ ውደድ። ይገርማል። ባልንጀራህን ጓደኛህን ወይንም በቤተሰቦች ውስጥ ያሉትን አባላት ሁሉ እንደራስህ ውደድ። አሁን ይህ ከባድ ትእዛዝ ነው አይደለም? ባልንጀራችንን ምናልባት በጣም ለእኛ ቅርብ ነች የምትባለው እናታችን ናት አይደል? የወለደችን እናት 9 ወር ከ5 ቀን ያረገዘችን እናት ከወለደችን በኋላ መከራዋን አይታ ያሳደገችን እናት ልትወደድ ይገባል ብለን እናስብ ይሆናል። ነገር ግን እሷንም እስከ መጥላት ድረስ የደረሰ ልብ አለና እግዚአብሔር አምላክ በእውነት ከልባችን ውስጥ ያለውን ጨለማ የጥላቻ ጨለማ ያስወግድልን። አዎ ከምንም በላይ ክርስቶስን ከወደድን በኋላ ነው ደግሞ ሁለተኛይቱን ትእዛዝ ባልንጀራችንን እንድንወድ አዞናል ኢየሱስ ክርስቶስ። ይሄ ነው በትእዛዛቱም ላይ ያለው ስንመለከት ይሄ ነው። ባልንጀራህን እንደራስህ ውደድ የምትለው ናት ካለ በኋላ በእነዚህ በሁለቱ ትእዛዛት ሕግ ሁሉ ነቢያትም ሁሉ ተሰቅለዋል ይላል። ምን ማለት ነው? ነቢያት የተናገሩትን እናትና አባትን አክብር፣ ባልንጀራህን እንደራስህ ውደድ ያሉትን በዚህ ተሰቅለዋል ሲል በዚህ ውስጥ ተካተዋል ይላል። የሚገርመው ስለ ባልንጀራ መውደድ ሰውን ስለ መውደድ ቅዱስ ዮሐንስ ምዕራፍ 4 ቁጥር 8 ላይ ባልንጀራውን የማይወድ ጓደኛውን የማይወድ ከጓደኛው ጋር ፍቅር የሌለው ሰው እግዚአብሔርን አያውቅም ይላል። ምክንያቱም ይላል እግዚአብሔር ፍቅር ነውና ይላል። እግዚአብሔር ምንድን ነውና? ፍቅር ነውና ባልንጀራውን የማይወድ ሰው ከሚያየው ሰው ጋር ሁሉ ፍቅር የሌለው ሰው እግዚአብሔርን አያውቅም ይላልና በእውነት ፍቅር የሌለን ከሆነ ንስሐ ገብተን
እግዚአብሔር አምላክ በልባችን ውስጥ ፍቅር እንዲሰጠን ቅዱስ ፈቃዱ ይሁንልን። የማቴዎስ ወንጌል ምዕራፍ 5 ቁጥር የተራራው ስብከቱ ላይ ክርስቶስ የተናገረው ምዕራፍ 5 ቁጥር 44 ላይ የሚገርማችሁ ነገር ባልንጀራችንን ብቻ እንድንወድ አይደለም። ባልንጀራችን ብቻ አይደለም እንድንወድ የታዘዝነው። አፍቅሩ ጸላእተክሙ ነው የተባልነው። ጠላቶቻችሁን ውደዷቸው ነው የተባልነው። ቢራቡ አብሏቸው፣ ቢጠሙ አጠጧቸው፣ ጸልዩላቸው ነው የተባልነው። ጠላት መውደድ እንግዲህ እኛ ክርስቶስ ይህን ሲያሰን እሱ በምሳሌ መጀመሪያ ሆኖልን ነው። እኛንን ያጠፋነው አዳምና ሔዋን ናቸው ያጠፉት። ነገር ግን እነሱ ባጠፉ ማን ተሰቀለ? ክርስቶስ። ማን ሞተ? ክርስቶስ። ማን ደሙ ፈሰሰ? ክርስቶስ። ስለዚህ ጠላቶቻችንን ሁሉ እንድንጸልይላቸው እንድንወዳቸው እግዚአብሔር አዘናልና በእውነት በዘመናችን የፈዘዘውን የደበዘዘውን ፍቅራችን እግዚአብሔር ይመልስልን። አዎ ሌሎቹ ቅዱሳን አባቶቻችን በሕይወታቸው ምሳሌ ሆነው አሳይተውናል። ምናልባት ስንናገር ቅዱስ አምላካችን ብቻ አይደለም ምሳሌ ሆኖ ነው ያሳየን። የፍቅር አባት ሆኖ ያሳየን እሱ የመጀመሪያው ቢሆንም እንኳን ነገር ግን በፍቅር ደግሞ ሌሎቹን ቅዱሳን አሳይተውናል። ለምሳሌ የመጀመሪያው ሰማዕት የተባለው ማን ነው? ማን ነው የመጀመሪያው ሰማዕት? ቅዱስ እስጢፋኖስ ነው አይደለ? የመጀመሪያው ሰማዕት የተባለው ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ ስታነቡ ምን ታገኛላችሁ መሰላችሁ? ቅዱስ እስጢፋኖስን አይሁዳውያን ተሰብስበው በድንጋይ ይወግሩት ነበር። በምን? በድንጋይ ይወግሩት ነበር። በድንጋይ ሲወግሩት ምን አደረገ እስጢፋኖስ? ይህን ትምህርት የተማረ የእግዚአብሔርን ቃል የሚያውቅ የእግዚአብሔር ፍቅር የገባው ባልንጀራውን የሚወድ ጠላቶቹን የሚወድ እስጢፋኖስ ምን አለ? የሚገርማችሁ ነገር እየተወገረ እየተቀጠቀጠ ወደ ሰማይ ቀና ብሎ ሲያይ በአብ ቀኝ ኢየሱስ ክርስቶስን አየው። ማንን አየው? በአብ ቀኝ ሆኖ ኢየሱስ ክርስቶስ ተገለጠለት። ለማ? ለቅዱስ እስጢፋኖስ። አሁን እንግዲህ ምን እንደሚል ተመልከቱ። ይህ እስጢፋኖስ ወጋሪዎች ሲወግሩት፣ ደብዳቤዎች ሲደበድቡት ኢየሱስ ክርስቶስን ባየው ጊዜ የተናገረውን ነገርና እኛ አንድ መከራ ያበዛብን ሰውዬን ምን እያልን ወደ እግዚአብሔር እንደምንናገርና ቅዱስ እስጢፋኖስ ደግሞ ወደ እግዚአብሔር ያመለከተውን መጀመሪያ የእኛን እንየው። እኛ አብዛኞቻችን በዚህ ምድር ላይ ያለን ሰዎች መከራ የሚያበዛብንን ስቃይ ያበዛብንን ሰው ሊወግረን የሚፈልግን ሰው ምን ብለን ነው ወደ እግዚአብሔር የምንጸልየው? ስለ ወጋሪያችን ስለ ጠላታችን ምን ብለን ነው የምንጸልየው ካልን ጌታ ሆይ እውነት በመንበር ካለህ ይህን ጠላቴን አንድ ነገር አድርገውና አሳየኝ ነው አይደለም? ይህን ጠላቴን እንደዚያው ወይ ሲሞት ወይ ተቸግሮ ወይ መከራ ወርዶበት አሳየኝ፣ እኔ እያየው እንድስቅ፣ እኔ እያየው ደስ እንዲለኝ እባክህ አሳየኝ እንላለን። እንዲህ አይደለም ግን የእግዚአብሔር ትምህርት የኢየሱስ ክርስቶስ አስተምሮ እንዲህ አይደለም። ቅዱስ እስጢፋኖስ የኖረው ነው። ቅዱስ እስጢፋኖስ ያሳየው ነው። ምን አለ ቅዱስ እስጢፋኖስ? በአብ ቀኝ ኢየሱስ ክርስቶስን አየው ብለናል። ባየው ጊዜ ኧረ ጌታ ሆይ እነኝህ የሚወግሩኝን ወይ እጃቸውን ያዛቸው ወይም ድንጋዩ እነሱን ይምታቸው አላለ። ምንድን ያለው? እነኝህ ሰዎች የሚያረጉትን አያውቁምና ይቅር በላቸዋል። ምን አለ? እነኝህ ሰዎች የሚያረጉትን አያውቁምና ምን በላቸው አለ? ይቅር በላቸዋል። አያችሁ፣ ስለሚደበድቡት ሰዎች ጸለየ። ክፉ ስለሚያደርጉበት ሰዎች ጸለየ። በእውነት የቅዱስ እስጢፋኖስ በረከት በሁላችን ላይ ይወድልን። ጸለየ፣ ይቅር በላቸው ብሎ። ስለዚህ ዛሬም ክፋት ስለሚሰሩብን መጥፎ ነገር ስለሚያደርጉብን ሰዎች እንደ ቅዱስ እስጢፋኖስ
እባክህ እነኚህ ሰዎች ማስተዋልን ስለተነጠቁ ነውና የሚያደርጉትን አያውቁምና ይቅር በላቸው፣ ይቅር ስትላቸው ወደ ማስተዋል ተመልሰው መልካምን ነገር እንዲያስቡ ታደርጋለና ብለን እንድንጸልይ የሚጸልይ ልብ ለእያንዳንዳችን ያድለን። እኛ ግን እናደርጋለን አናደርግም። እኛ ግን ስላጠፉን ሰዎች እንዲጠፉ ነው እንጂ እንዲድኑ እንጸልያለን አንጸልይም። ነገር ግን ክርስቶስ እንድንጸልይ ሁላችንም ያድርገን። በዛ ላይ ደግሞ እንደገና ሁለተኛ የማን ፍቅር እናያለን? እኛ ዛሬ በጎጥ ተከፋፍለን ዛሬ ተቸራችረን አይደል? ክርስቲያኖቹ ሳንቀር እኛ በክርስቶስ አንድ ነን፣ አንድ ሰዎች ነን። ሰው ስንት ሰው ፈጥሯል እግዚአብሔር? ስንት አዳም ፈጥሯል? አንድ አዳም ነው አይደል? አንድ አዳም ነው ያለው፣ ሌላ አዳም የለም። ብዙ አዳሞች ያመጡ ብዙ ዘረኞች ዛሬ በቅድም ባልኩት ትምህርት በቃላቸው የሚዘሩ ተንኮል ከመቃብር ኩሱት ክሱት ጎራይቶም ያላቸው እንደተከፈተ መቃብር ነው ያላቸው አንደበታቸው ያላቸው ሰዎች አሁን ዛሬ ዲያብሎስን ስራ የሚሰሩት በአንደበታቸው ነው የሚከፋፍሉ። ሰው ግን ስንት ነው? አንድ ነው አይደለ? አንድ አዳም ነው እኮ። ሔዋን ራሷ እኮ ከአዳም ጎን ነው የተወሰደችው። ሌላ ሴት አልተሰራችም። የሰው ልጅ እኮ አንድ ጊዜ ተፈጥሮ ነው ያለቀው። ከዚያ በኋላ የመጣ አንድ ጊዜ አዳምን ከፈጠረ በኋላ የተሰራ ሰው የለም። ነገር ግን ዛሬ በአካባቢ በወንዝ ተቸራችረን ከእግዚአብሔርና በምድር ላይ መከራ እንዲበዛብን ከእግዚአብሔር እንድንርቅ የሚያደርግ ሰይጣን አለና በእውነት የሰይጣን አንደበቱን በእውነት ክርስቶስ ያዝልን። አዎ እኛም የሰይጣን ሰራተኞች እንዳንሆን ራሳችን ልንጠብቅ ይገባል። ፍቅር የመጀመሪያው ነው። ቅዱስ ጳውሎስ አሁንም ብሎታል በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ሶስት ነገር ጸንተው ይኖራሉ። የመጀመሪያው ሃይማኖት፣ ከዛ ቀጥሎ ተስፋ፣ ከዛ ቀጥሎ ፍቅር። እነኚህ ሶስቱ ጸንተው ይኖራሉ ይልና ከሁሉም የሚበልጠው ፍቅር ነው ይላል። ከሁሉም የሚበልጠው ምንድን ነው? ፍቅር ነው ይላል። አሁን በዘመኑ ላይ እየታጣ ያለው ፍቅር ነው። አባታችን አቡነ ገብረ መንፈስ ቅዱስ እኮ የምናየው ከእሳቸው ፍቅር ነው። ከገብረ መንፈስ ቅዱስ የምናየው ምንድን ነው? ንገሩኝ። ምንድን ነው የምናየው? ፍቅር ነው። አሁን እኛ ዛሬ ከአንድ አካባቢ በአንድ ኢትዮጵያ በተባለች ሀገር የምንኖር ሰዎች ብዙ ሀገር አብጅተን ግብፃዊ የተባሉት ከወንዝ ማዶ ናቸው የተባሉት አባታችን ገብረ መንፈስ ቅዱስ ግን በግብፅ ሆነው ስለኛ ኃጢአት ጸለዩ። በግብፅ ሆነው ስለማጸለዩ ስለኛ ኃጢአት ጸለዩ። የሚገርማቸው ነገር በቅዱስ ያሬድ ድርሰት ላይ እንዲህ ይላል። ኮከብ ብሩህ ቤተ ክርስቲያን ዘንሰመያ ኮከብ ብሩህ ቤተ ክርስቲያን ዘንሰመያ ኮኖሙ አበ ለሰብአ ግብፅ ኢትዮጵያ አማን
ምን ማለት ነው? ኮከብ ብሩህ ዘሰረቀ እምአግሌስያ አግሌስያ ከተባለችው እናታቸው ብሩህ የሆነ ኮከብ ወጣ። ገብረ መንፈስ ቅዱስ ወጣ። ኮኖሙ አበ ለሰባ ግብፅ ወኢትዮጵያ ለግብፅ ሰዎችና ለኢትዮጵያ ሰዎች አባት ሆናቸው ይላል። ለማና ለማ ለኢትዮጵያ ሰዎችና ለግብፅ ሰዎች። አይገርምም? ፍቅራቸው አይገርምም? ለግብፅ ሰዎች ብቻ አባት ልሁን። እነሆ ለሌሎች ሰዎች ብቻ አባት ልሁን አላሉም። ለግብፅ ሰዎች እና በኢትዮጵያ ኃጢአታቸው ለበዛባቸው ሰዎች አለቀሱ፣ ጸለዩ አባታችን። ይህ የሚያሳየው ምንድን ነው? ይህ ምንድን ነው የሚያሳየው? ፍቅር ነውና የሚያሳየው። በእውነት ስለ ጻድቁ አባታችን በኩል በፍቅር የተገለጸ እግዚአብሔር በአባታችን በኩል ፍቅርን ያስተማረን ክርስቶስ እሱ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑት። ስለዚህ ፍቅር መስተሳሰብ ነው። ፍቅር አንዱ ሲቸገር አይቶ አንዱን መርዳት ነው። ፍቅር አንዱ ሲራብ አይቶ ዝም አለ ማለት ነው። ፍቅር አንዱ በሕመም ውስጥ ሲወድቅ እንደ ራስ አድርጎ ሕመሙን መቀበል ነው። ፍቅር የተጎነበሰ ሁሉ ወይም መከራ ያስጎነበሰውን ሁሉ ቀና ማድረግ ነው። ፍቅር ስለደከመ ሰው በኃጢአት ስለወደቀ ሰው መጸለይ ነው። ፍቅር በምንችለው ሁሉ ለሰው ልጅ መልካም ማድረግ ነው። በእውነት እንዲህ እንድናደርግና ለሌሎች አርአያ እንድንሆን እግዚአብሔር አምላክ ይርዳል። አዎ አብሶ በዚህ ዘመን በጣም የቀዘቀዘብን በልባችን ውስጥ ፍቅር ነውና፣ ግን መጽሐፍ ምን ይላል? ሃይማኖት፣ ተስፋ፣ ፍቅር ከሁሉ ጸንተው ይኖራሉ፣ ከሁሉ የሚበልጠው ግን ፍቅር ነው ይላልና ከሁሉ የሚበልጠውን ፍቅራችንን በእውነት ክርስቶስ እንዲህ በልባችን እንዲያነግስልን በልባችን እንዲያበዛልን ቅዱስ ፈቃዱ ይሁንልን። አዎ በእውነት ፍቅር ላይ ብዙ ተነጋገርን። እግዚአብሔርን ወደን ሰዎችን የምንጠላ ከሆነ ከንቱ እንደሆነ ጽድቃችን በእውነት መጽሐፍ ነግሮናል። እግዚአብሔርን የማይወድ ፍቅር የሌለው በወንድሙ ጋር ፍቅር የሌለው እግዚአብሔርን አያውቅም ብሏልና በእውነት ከህብረተሰቡና ከሁላችን ጋር ሁላችን ፍቅር ሆነን እግዚአብሔርን እንወዳለን ብለን በሙሉ ልባችን እግዚአብሔርን ወዶ በእውነት የተወደደ ስራ ሰርተን ያችን ርስቱን እንድንወርስ እግዚአብሔር ሁላችንም በቅዱሳኑ አርአያነት ያስተማረን እኛም ለሌሎች አርአያ እንድንሆን ቅዱስ ፈቃዱ ይሁንልን። አራተኛው እምነት ነው። አራተኛው ምንድን ነው? እምነት ነው። በእምነታችን አርአያ ልንሆን ይገባል። እምነታችን በሕይወት የማናሳይ ከሆነ በቃላችን ብቻ ክርስቲያን ነን ብለን የምናምን ከሆነ በሕይወታችን እምነታችንን ካልገለጽን ለሌሎች ሰዎች አርአያ መሆን አንችልም። እኛ እንደ እምነታችን እየኖርን እኛ እንደ እምነታችን ምግባራትን እየሰራን ማመን ብቻ ሳይሆን ባመንበት ልክ መኖር ስንችል ለሰዎች አርአያ እንሆናለን። እኛ አስራት በኩራት የምናወጣ ከሆነ እኛ ቤተ ክርስቲያን የምናንስ ከሆነ እኛ ሁልጊዜ ንስሐ የምንገባ ከሆነ እኛ ሁልጊዜ ስጋውና ደሙን የምንቀበል ከሆነ ከእኛ ቀጥሎ የሚመጣው ትውልድ የእኛን ነው የሚቀበል። እኛ በምድር ላይ የምንሰራው ተንኮል የምንሰራው ኃጢአት ከሆነ የምንሰራው መልካም ያልሆኑ ነገሮች ከሆነ የሚመጣውን ትውልድ አርአያ ሆኖ እኛን ነውና የሚይዘው። ስለዚህ በእምነታችን እንደው አርአያ እንድንሆን ለትውልዱ እግዚአብሔር አምላክ ይርዳል። አዎ በእምነት መኖር ብዙ ስራዎች አሉ። ስራ ያስፈልገዋል። እምነት አለ ስራ ትጸድቃለህ የሚል ልፈፋ አለ። በየከተማው ትሰሙ ይሆናል። በጸጋው ድናችኋል ዝም ብላችሁ ስነፉ የሚሉ መንግስተ ሰማያት ያለ ስራ ዘው ብላችሁ ትገባላችሁ፣ ክርስቶስ ብቻ እንደሞተ እንደተሰቀለ እንደተነሳ እመኑ የሚሉ አሉ። በእውነት
እነኚህ የማን ሰራተኞች እንደሆኑ አስቀድሞ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ነግሮናል። የዘመኑ ፍጻሜ ላይ እንደሚመጡ የዘመኑ መጨረሻ አካባቢ እንደሚመጡ አስቀድሞ ሐዋርያት ጥያቄ ባቀረቡት መሰረት ተናግሯል። ምን አሉት ሐዋርያት? የዘመኑ ፍጻሜ የዓለም መጨረሻው ምልክቱ ምንድነው ንገረን አሉት። ኢየሱስ ክርስቶስ ብዙ ምልክቶችን ተናግሯል። አሁን ዛሬ በዓይናችን የምናየው በጆሮአችን የምንሰማቸውን ነገሮች ተናግሯል። ምንድነው ንገረን ሲሉት በዚያን ጊዜ በስሜ ብዙ ሐሰተኛ መምህራኖች ይመጣሉ። በማን ስም ነው የሚመጡት? በማን ስም ነው ይመጣሉ ያለው? በስሜ ይመጣሉ፣ ብዙ ሰዎችን ያሳስታሉ አለ እግዚአብሔር። በእውነት ከመሳት ይሰውር። ብዙ ሰዎችን ያሳስታሉ አለ። እነሆ ሁላችሁ እርስ በርሳችሁ ትጠላላችሁ፣ መጠላላት ይሆናል። የሰው ልጆች ፍቅር ይቀዘቅዛል። ሁልጊዜ ጆሮአችሁ ጦርነት ይሰማል። የጦርነት ወሬ ትሰሙ ዘንድ አላችሁ። በምድር ላይ በልዩ ልዩ ቦታ ረሃብ፣ ስደት ይሆናል። ይህ ሁሉ እየሆነ እግዚአብሔር ግን እሱ እስከ መጨረሻ የሚጸና ይድናል ስላለ እኛ እስከ መጨረሻ በእምነታችን የምንጸና እንድንሆን እግዚአብሔር አምላክ ይርዳል። ስለዚህ በእምነት ማመን ብቻ ዋጋ እንደሌለው ደግሞ ቅዱስ ያዕቆብ ምዕራፍ 2 ቁጥር 14 ላይ አሳይቶናል። ምን አለ ያዕቆብ? አንድ ሰው ሃይማኖት አለኝ ነገር ግን ስራ የለኝም ቢል በእውነት ሃይማኖቱ ሊያድነው ይችላልን ብሎ ጠየቀ። አንድ ሰው ምን አለው? እምነት አለው። ነገር ግን ስራ ከሌለው ስራ የለኝም ቢል ሃይማኖቱ ሊያድነው ይችላልን ብሎ ከጠየቀ በኋላ ጥያቄውን እሱ መለሰ። ምን ብሎ? ስራ የሌለው እምነት፣ ስራ የተለየው እምነት በራሱ የሞተ ነው አለ። በራሱ ምን ያለ ነው? ምን ያለ ነው? የሞተ ነው። ስለዚህ አማኞች ተብለን ክርስቲያኖች ተብለን በ40 እና በ80 ቀን ተጠምቀን ክርስቲያን ነኝ ብንል መዳን ይቻላል? ይቻላል? አይቻልም። የክርስቲያንነት ስራ መስራት ያስፈልጋል። የተሰየምንበትን ስራ መስራት ያስፈልጋል። ስለዚህ ያለ ስራ መኖር በክርስትና ጽድቅ የሌለው መሆኑን ራሱ መጽሐፍ ቅዱስ ነውና የነገረን። በእውነት እንደ ክርስቲያንነታችን የክርስትና ስራ ሰርተን ለሌሎቹ ሰዎች አራያ ሆነን መንግስቱን እንዲያወርሰን ቅዱስ ፈቃድ ይሆንልን። ራእይ 2 ቁጥር 10 ላይ እስከ ሞት ድረስ የታመነውን ይላልና በእውነት እስከ ሞት ድረስ እነ ቅዱስ እስጢፋኖስ፣ እነ ቅድስት አርሴማ እና አቡነ ገብረ መንፈስ ቅዱስ እስከ ሞት ድረስ ታምነው አምነው አሳይተውን አራያ ሆነውን ሃይማኖትን አስረክበው ሄደዋልና ወደ ክርስቶስ ሄደዋልና እኛም ወደ ክርስቶስ ከመጠራታችን በፊት እንደነሱ አራያ እንድንሆን ሁላችን ለአማኞች ምሳሌ እንድንሆን ያብቃል። በመጨረሻና የመጨረሻ ማጠቃለያ አምስተኛው በንጽህና ነው። ስለ ንጽህና ጥቂት ተነጋግረን ይጨርሳል። የመጨረሻው በምን አርአያ ሁን አለው ቅዱስ ጢሞቴዎስን ቅዱስ ጳውሎስ? በንጽህና አርአያ ሁን አለ። እንግዲህ ንጽህና በሶስት ይከፈላል። በምን ይከፈላል? በሶስት ይከፈላል። የመጀመሪያው ንጽሐ ስጋ ነው። ያዙ በደንብ እቺ ሶስት ነው ያዙ። የመጀመሪያው የስጋ ንጽህና ብሎ የመጀመሪያው የስጋ ንጽህና ምንድነው? የስጋ ንጽህና የመጀመሪያው የስጋ ንጽህና። የስጋ ንጽህና ምን ምን ያካትታል የሚለውን አጠር ያለች ሶስት ነገር እነግራቸዋለሁ እንዲያዝላችሁ። የስጋ ንጽህና ምንድነው ስንል ሶስት ነገሮች። የመጀመሪያው ጽማዌ ነው። ጽማዌ ማለት ዝምታ መምረት፣ ዝም ማለት፣ ረጋ ማለት፣ ነገሮችን ሰከን ብሎ ማስተዋል፣ እንደ ሽሮ እንደሚገነፍል ሽሮ ግንፍል አለ ማለት፣ ረጋ ማለት፣ ለጥሉም ለምኑም ነገር አይቅለበለብም። ንጽሐ ስጋ ላይ የደረሰ ሰው ረጋ ይላል። ማስተዋል፣ ልባዊ ማስተዋል፣ ጣዕመ ዝማሬ፣ የእግዚአብሔርን ቃል ያስተውላል። እስቲ ቆይ ይሄ ነገር ብሎ ይፈትሻል።
የሚያስተውል እግዚአብሔርን ለምስጋና የሚተጋ እግዚአብሔርን ለማመስገን የሚተጋ የሚያስተውል ሰው ዝም የሚል ሰው ከመናገር ይልቅ ዝምታን የሚመርጥ ሰው ምን ይባላል? ይህ ሰው ንጽሐ ሥጋ ላይ ደርሷል ይባላል። ይህ ሰው ንጽሐ ሥጋ ላይ ደርሷል ይባላል። ሁለተኛው ንጽሐ ነፍስ ነው። ሁለተኛው ምንድነው? ንጽሐ ነፍስ። ንጽሐ ሥጋ ላይ የደረሰ ሰው ችኩልነት አይታይበትም፣ ያስተውላል፣ የእግዚአብሔርን ቃል ይወዳል ብለናል። ንጽሐ ነፍስ ላይ ደግሞ የነፍስ ንጽሕና ላይ የደረሰ ሰው አንብ ወይም ያዝናል፣ ይጸለያል፣ ያለቅሳል። አው ለእውነተኛው ነገር ያዳላል፣ ለእውነተኛው ፍርድ ይሰጣል፣ ፍቅር ይታይበታል፣ ሰውን ወዳድ ይሆናል፣ እግዚአብሔርን የሚወድ ይሆናል። አው የሩቁን ማየት ይችላል። በርቀት ያለውን ነገር እንደው እዚሁ ያለው ነገር ሳይሆን ራቅ አድርጎ ያያል፣ ያስተውላል። አሁን እንግዲህ ንጽሐ ሥጋ ላይ የደረሰው ሰውዬ ያስተውላል፣ ግን አርቆ ማየት አይችልም። እንደማንኛው ንጽሐ ነፍስ ላይ እንደደረሰው ሰውዬ አርቆ የወደፊቱን ወይንም የረቀቀውን ማስተዋል አይችልም። እግዚአብሔር ግን የረቀቀውን በማስተዋል አስተዋዮች ሆነን ስለ ኃጢአታችን የምናለቅስ ሆነን እግዚአብሔር በእውነትና ለሕዝቡ አርአያ እንዲያደርገን ቅዱስ ፈቃዱ ይሆንልን። የመጨረሻው ንጽሐ ልቦና ነው። የመጨረሻው ምንድን ነው? ንጽሐ ልቦና። ንጽሐ ልቦና ላይ የደረሱ ሰዎች ምናልባት ብዙ ላናቅ እንችላለን፣ መናቅም እንኖራለን። በሰዎች ስናይ ንጽሐ ልቦና ላይ የደረሱ ሰዎች ምን አይነት ነገር ያከናውናሉ? ምን አይነት ነገር ይታይባቸዋል ካላችሁ ነጽሮተ መላእክትን ያያሉ። ልቦናቸው ንጽሐ ልቦና ላይ የደረሱ ከንጽሐ ሥጋ ተነስተው ወደ ንጽሐ ነፍስ ተሸጋግረው ንጽሐ ልቦና ላይ የደረሱ ሰዎች ዋኔዎችና ወፎች ሲወጡ ሲወርዱ እናያለን አይደል? በንጽሐ አሁን ባለንበት ዘመን። ነገር ግን ልቦናቸው በጣም ንጽሐ ልቦና ላይ የደረሱ ሰዎች መላእክትን እንደ ወፍ ሲበሩ ያያሉ። ነጽሮተ ስልስ ቅዱስ ደርሰዋል። እንደ ቅዱስ እስጢፋኖስ ያሉ ማለት ነው። ቅዱስ እስጢፋኖስ ቅድም ምን ብያቸዋለሁ? እየተቀጠቀጠ እየተወገረ በሐዋርያት ሥራ ምዕራፍ 7 ቁጥር 60 አካባቢ ላይ ስንመለከት እስጢፋኖስ እየተደበደበ ማን አየ ብለናል? እስቲ አስታውሱ። ማን አየው? እስጢፋኖስ እየተደበደበ ነበር አይደል? ቀና ሲል ወደ ሰማይ ማን አየ? ማን አየው? እግዚአብሔር ኢየሱስ ክርስቶስን አየ አይደል? በአብ ቀኝ ሆኖ አየ ብለናል። ይህ ሰውዬ ወይንም ይህ ሰማዕት እምን ላይ ደርሷል ስንል ንጽሐ ሥጋንም አልፏል፣ ንጽሐ ነፍስንም አልፎ ንጽሐ ልቦና ላይ ደርሷል ማለት ነው። አያችሁ፣ አሁን በዘመናችን በወሬ ደረጃ የምንሰማቸው ቅዱሳኖች አሉ አይደል? ምናልባት ብዙ ሰዎች አባ ዘወንጌል የሚባሉ አሉ፣ አሲምባ ገዳም፣ መስቀለ ኢየሱስ ገዳም ትግራይ አካባቢ የሚሏቸው አሉ አይደል? ስለሳቸው ሲያወሯችሁ አይገርማችሁ? እናንተ ስማችሁን ሳትነግሯቸው ስማችሁን ይነግሯቸዋል። ስማችሁን ሄዳችሁ እናንተ መቅረብ ነው። ኃጢአታችሁ ሁሉ የተሰወረው ይታያችኋል። እናንተ ኃጢአት ሄዳችሁ ለአባ ዘወንጌል አትናዘዙም ነበር አይደል? ያያችሁ የደረሳችሁ ሰዎች፣ እዛ ቦታ ደርሳችሁ የመጣችሁ ሰዎች አባ ዘወንጌል ጋር እኛ ጻድቁ አባት ጋር ደርሳችሁ የመጣችሁ ሰዎች ምስክርነት ሲሰጡ ነበር። እኔም የነገሩኝ እኔ አይቼ ሳይሆን ደርሰው የመጡ ሰዎች ናቸው። ምንድን ነው ያለኝ የነገረኝ? ሄጄ ቀረብሁ፣ የምኖርበትም ሀገር ያውቁታል፣ ኃጢአቴንም ያውቁታል፣ ስሜንም ያውቁታል። ሁሉንም ነገሩኝ። ንስሐ ገባኋለሁ። እኚህ ሰውዬ ምን ላይ ደርሰዋል? ንጽሐ ልቦና ላይ ደርሰዋል። እግዚአብሔር አምላክ እኛንም በእንደዚህ ያለ ሕይወት እንዲባርከንና ለሌሎቹ
አርአያ እንድንሆን ቅዱስ አምላካችን ቅዱስ ፈቃድ ይሁንልን። በእውነት የመጀመሪያው በቃል ነው። በቃል አርአያ ሆነን እነሆ ደግሞ በኑሯችንም አርአያ ሆነን ከዚያም አልፈን በፍቅር አርአያ ሆነን በእምነት አርአያ ሆነን በንጽህናችን አርአያ ሆነን ለሰዎች ሁሉ ምሳሌ እንድንሆን ያዘዘን እግዚአብሔር ነውና በእውነት አሁንም የጽድቅ አርአያ የሆናችሁ የጽድቅ ምሳሌ የሆናችሁ ዛሬ ለኛ አርአያ የሆናችሁ ሰዎች አላችሁ። በእውነት እንደው ቢነገርላቸው ላይወዱ ይችላሉ። እዚህ ያሉ ጥሩ አርአያ የሆኑ ሰዎች አሉ። ነገር ግን ጽድቃቸው እንዲነገር ባይወዱም እኔ ለኔ አርአያ የሆኑ ብዙ ሰዎች አሉ። ጠቀስ ሳረግ እንደው ይቅርታ አድርጉልኝና ዛሬ በአረጋዊነት እድሜ ያሉ በአዲስ አበባ አካባቢ የሚኖሩ ጥሩ አባት ባለማዊ ስማቸው አቶ ደጀኔ የምንላቸው የማነ ብርሃን ለኛ በሃይማኖት ጥንካሬያቸው አርአያ ናቸው፣ ምሳሌ ናቸው። እግዚአብሔር ከመጣባቸው መከራ ከመጣባቸው ጭንቅ በገብረ መንፈስ ቅዱስ አማካኝነት የሚሄዱበትን እግር ሰይጣን ቆልፎት የነበረውን እግራቸው እንደገና በገብረ መንፈስ ቅዱስ ጸበል እግዚአብሔር በገብረ መንፈስ ቅዱስ ችግራቸው ስለፈታ እግራቸው ስለተረተረው እነሆ ዛሬ ለኛ መዳንን እናውቅ ዘንድ የእግዚአብሔርን ፍቅር እንለይበት ዘንድ በእግዚአብሔር ዘንድ በገብረ መንፈስ ቅዱስ ፍቅር ተይዘው እየተመላለሱ እያገለገሉ ይገኛሉና እስቲ እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት። ስለዚህ አርአያ ማለት እንደዚህ ያሉ ሰዎች ናቸው። አርአያ መሆን ማለት እግዚአብሔርን ደጅ በመጥናት እንደ አባ ገብረ ሥላሴ ዓለም ወደማያስጎመዥው ዓለም ኑ ስትል ነገር ግን አይደለም፣ ይሄ ወደ ክርስቶስ አያደርስም፣ እግዚአብሔርን አያወርስም፣ እግዚአብሔርን አያስደስትም ብለው በዛ በበረሃማው ወይንም በገደላማው ቦታቸው ውስጥ በአቡነ ገብረ መንፈስ ቅዱስ ብቻ ፍቅር ተይዘው እዛው ስለኛ እየጸለዩ ስላሉት ቅዱሳን አባቶቻችንን በመመልከት እነሱ ለኛ አርአያችን ናቸውና እኛም እስቲ እንደነሱ እግዚአብሔርን ቅዱሳኑን እናክብር ብለን እንድናስብ ምክንያቶቻችን ናቸውና እንዲህ ያሉ ሰዎችን በምድሪቷ ላይ ያብዛልን ስትሉ ስላሉንም ጻድቆች አሁንም ስላሉን ትጉሃኖች አሁንም ዛሬ ስለ ሃይማኖታቸው እንዲህ ያለ ስራ የሚሰሩ መልካም ሰዎች ስላሉ እስቲ እግዚአብሔርን አመስግኑላቸው፣ እግዚአብሔርን አመስግኑላቸው። በአቡነ ገብረ መንፈስ ቅዱስ ጸበል ስለተፈወሱት በአቡነ ገብረ መንፈስ ቅዱስ ተማጽኖ ከችግራቸው ስለወጡት እኛም ደግሞ በአቡነ ገብረ መንፈስ ቅዱስ በረከት እዚህ ስለተባረክን እስቲ እግዚአብሔር ሆይ እናመሰግናለን ብላችሁ አመስግኑት። እግዚአብሔር አምላክ የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምረውም ደግሞ ያስፈጸመን ልዑል እግዚአብሔር ዘላለም የተመሰገነ ይሁን። ወደ ዝማሬው እንመለሳለን። የመጀመሪያውን ዝማሬ ከኔ ጋር እንዘምርና እነሆ በክራሩ የሚያጅቡን መምህር ወይም ዘማሪ ወደ ዘማሪው አብረን እንሄዳለን። በእውነት ያለ መድከም ሲያገለግሉ ነው ያደሩት፣ ሲያገለግሉ ነው የከረሙት። አሁንም እያገለገሉ ይገኛሉ። ሁላችንም የመጣ ነው አባታችንን ለማክበር አባታችንን ለማመስገን እግዚአብሔርን ለማመስገን ቃሉን ለመስማት ነውና በእውነት በጥቂቱም ቢሆን የሰማነውን ቃል በልቦናችን ጽፎልን በሕይወት እንድንገለጥበት አምላካችን ይርዳል። እሺ ሁላችንም እግዚአብሔርን ለማመስገን ዝግጁ እንሆን። በርቀት ያለን ቀረብ ብለን በአውደ ምሕረቱ ፊት እንዘምራለን። ስለማይነገር ስጦታው እግዚአብሔር ይመስገን እያልን ግን እግዚአብሔር ስጦታው ብዙ ነው። ያላሰብነውን እዚህ መቅደስ ሰርቶ ተራራዋ ላይ እንድንማር ስላደረገ እናመሰግነዋለን።